አድማጭ ተመልካቾቼ አዣርቱኤል ነኝ። ሚዲያ ላይ ነው የምትገኙት። እንኳን ወደዚህ ሚዲያ መጣችሁ። ቤተሰቦቻችንም እንኳን በድጋሚ አገናኘን እላለሁኝ። ዛሬ እንግዲህ ዓለምን አንደርጎ ለመግዛት በሚሯሯጡ አካላት የሚሰራውን በጣም እጅግ በጣም አስገራሚና ብዙዎች ማወቅ ያለባቸውን መረጃ ነው ወደ እናንተ ይዤ የመጣሁት። እንግዲህ ፕሮግራማችን ወደ ኋላ ተመልሳችሁ ስትመለከቱት በመረጃ የተደገፉ ፕሮግራሞችን ነው ወደ እናንተ ያቀርበን ያለነው። እንደዚህ አይነት ፕሮግራሞችን ለማቅረብና ትኩረታችንን እዚህ ላይ ማድረግ የፈለግንበት ዋነኛው ምክንያቱ ምንድነው? እንግዲህ አሁን ላይ ኮሮና ቫይረስን ጨምሮ በርካታ ጊዜያት የሚሰሩ በጣም ዓለማችንን አደጋ ውስጥ የሚከቱ ዓለምን አንድ አድርጎ ለመግዛት በሚሯሯጡ አካላት እየተሰሩብን ያሉ ሴራዎችን ቀድመን ማወቅ አለብን ከሚል አንፃር ነው። መጠንቀቁ ከዛ መጀመር አለበት። ዝም ብሎ መጠንቀቅ ትርጉም ያለው አይመስለኝም። በእግዚአብሔር ማመን ትልቅ ነገር ነው፣ ግን የሰይጣንን ተንኮል የሰይጣንን ደባ ከጀርባው ከሱ ጋር አብረው እየሰሩ ያሉ አካላትን ሚስጥራቸውና ቀጣይ ስራቸው ምን እንደሆነ ማወቁ ለጥንቃቄ እጅግ በጣም ስለሚጠቅም ነው። በዚህ አጋጣሚ እድሜ አይለይም። ይሄን ፕሮግራም ለመስማት ጾታ አይለይም፣ ዘር፣ ሃይማኖት ለሁላችሁም ተብሎ የተሰራ ፕሮግራም ነው። እባካችሁን ማድመጥ ብቻም ሳይሆን ለሌሎችም አድርሱ። ስታደምጡ ደግሞ እንደዚህ አይነት ነገር የለም ወይም ደግሞ ይሄ ትክክለኛ መረጃ አይደለም ከሚል መረጃውን ጠንቅቆ በደንብ ማድመጥና መመልከት ነው። መረጃዎችን የሰጠናችሁ ነው እኛና ከሱ ጋር አያይዘንም እየሰራን ስለሆነ አብራችሁን ቆዩ። በጣም እጅግ በጣም አስገራሚ የሆኑ መረጃዎችን ወደ እናንተ ዜና እንመጣነው። ከመጽሐፈ ክቡር ከሚለው መጽሐፍም ላይ እጅግ አስገራሚ የሆነ ጽሁፍ ወደ እናንተ እናደርሳለን። መጀመሪያ ግን ዓለማችንን አንድ አድርገው ለመግዛት እየተሯሯጡ ያሉ አካላት ከጀርባቸው የሚሰሩት እነማን ናቸው? ዓለማችን ላይ በጣም የምናውቃቸው ሰዎች አሉበት። ሀገራችን ውስጥም ያሉ ሰዎችን እንግዲህ መረጃ እያሰባሰብን ነው። ስለነሱ ሚስጥር ሀገራችን ውስጥም ድርጅት አላቸው፣ በጣም የተንቀሳቀሱ ነው፣ ረጅም ጊዜ ሆናቸው። ስለነሱ በቀጣይነት ይዘንላችሁ እንቀርባለን። ዛሬ ግን የመጀመሪያውን ክፍል ወደ እናንተ እናደርሳለን። ባካችሁን ሼር በማድረግ ይሄን ፕሮግራም ለብዙዎች አድርሱ። በትኩረት አድምጡት፣ በትኩረት ስሙት። What is at stake is more than one small country. እንግዲህ ዓለምን አንድ አድርጎ ለመግዛት በሚደረገው ሂደት ውስጥ ትልልቅ የዓለማችን ፕሬዚዳንቶች፣ ትልልቅ ባለስልጣናት፣ ባለሀብቶች ጭምር በተለያዩ ጊዜ ያወሩትን መረጃ ነው ወደ እናንተ የምናቀርበው። ከዚህ ውስጥ አንደኛው ይሄ ነው። It is a big idea, a new world order where diverse nations are drawn together in common cause to achieve the universal aspirations of mankind. With few exceptions, the world now stands as one. A year and a half ago, in Germany, I said that our goal was a Europe whole and free. Tonight, Germany is united. Europe has become whole and free. The world can therefore seize this opportunity to fulfill the long-held promise of a new world order. We can find meaning and reward by serving some higher purpose than ourselves. A shining purpose, the illumination of 1,000 points of light. እንግዲህ አድማጭ ተመልካቾቼ ቪዲዮ ከስር እየሄደ ከመጽሐፈ ክቡር ላይ መሪር ራሳማን ታላቅ አባት ናቸው። ስለ ኢትዮጵያ በጣም የሚገራርሙ መጽሐፎችን ጽፈዋል። ከዛ ውስጥ እንግዲህ መጽሐፈ ክቡር የሚል መጽሐፍ አላቸው። ስለ 666 ስለ 99 እና 33 ስለነዚህ ቁጥሮች ወደ እናንተ ይዤ በጣም አስገራሚ መረጃ አቀርባለሁ። በቀጥታ ነው ማነብላችሁ። መሃል ላይ ደግሞ እንግዲህ እነ ጆርጅ ቡሽን ጨምሮ እነ ክሊንተን እነ ኦባማ በግልጽ ያወሩትን መረጃ ደግሞ ወደ እናንተ ተመልሼ አቀርባለሁ። ከዛ በፊት ወደ ጽሁፉ ለመለሳችሁ ስለ እያንዳንዱ በገዛ መንገዱ ስለማዘንበሉ ስለ 3ቱ ስለ 6ቱ ቁጥር ሚስጥር እኛ ሁላችን እንደ በጎች ተቀበዝበዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ ወይም ፍልስፍናው አዘነበለም። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ።
ኢሳይያስ ምዕራፍ 53 ቁጥር 6 ላይ ከእግዚአብሔር ዘንድ በነቢይ ኢሳይያስ የተባለው ይፈጸም ዘንድ ከ333 ዓመት ጀምሮ እስከ 666 ድረስ የእግዚአብሔር ልጆች ለመበጥበጥና ለመበታተን ሲል በአርዮስ ያደረ በንስጥሮስም የዋለ በሌዮንም የነገሰ የጥፋት እርኩሰት መንፈስ የሰው ልጆችን ከእግዚአብሔር ለማራቅና ለራሱ ለማድረግ የተለያየ ሐሳብ ፍልስፍና እያመጣ እርስ በርሳቸው ከመናናቅና ከማጣላት አልፎም እንዲገዳደሉ እንዲሰደዱ ሲያደርግ ኖረ። በነቢይ ከእግዚአብሔር ዘንድ እንደዚህ አስቀድሞ ተነግሯልና ካህናቱም እግዚአብሔር ወዴት አለ አላሉም፣ ባለ ኦሪቶችም አላወቁኝም፣ ገዢዎችም አመጹብኝ፣ ነቢያትም በበዓለ ትንቢትም ተናገሩም፣ የማይረባንም ነገር ተከተሉም። ኤርምያስ 2:8 ላይ የተባለው በተፈጸመ ጊዜ እንደዚህ ሆነ። እንግዲህ በ333 ወይም በ333 ዓመተ ምህረት ከዚህ ጊዜ ጀምሮ እስከ 666 ድረስ የነበረው የሊቃውንት ጉባኤ በታወቁት በሙሄ አበጋዞች ቆመ። ኢየሩሳሌምም፣ ግብፅን፣ ሶርያም፣ ቁስጥንጥንያንም በእነርሱ እጅ ወደቀች። 2 ጊዜ 666 ወይም 2 ጊዜ 666 ዓመተ ምህረትም ሲደርስ በ1332 ወይም በ333 በቻይና ሀገር የታወቀው ባሩድ በእንግሊዞች የጦር አበጋዞች ለግድያ ለጦርነት እንዲውል አድርገውታል። በጊዜው በባሩድ እስካለንበት ጊዜ ድረስ ብዙ ሚሊዮን ሕዝብ እንደተገደሉበትም ነው። አስቀድሞ በነቢዩ በኢሳይያስ አፍ ከእግዚአብሔር ዘንድ እንዲህ ተብሎ ተነግሮ ነበርና እነሆ እሳት የምታነዱ የእሳትን ወላፈን የምታጠቁ ይቅርታ መሀል ላይ እያነበብኩ ስለሆነ ሁላችሁም በእሳታችሁ ነበልባል ባነዳችሁትም ወላፈን ሂዱ፣ ይህ ከእግዚአብሔር ይሆንባችኋል፣ በሐዘን ትተናላችሁ። ኢሳይያስ 50:11 ላይ 3 ጊዜ 3 ሲደመር 999 ዓመተ ምህረት በሃይማኖት ጦርነት ብዙ ሚሊዮን ሕዝብ አለቀ። 2 ጊዜ 999 ሲደርስ በ1998 ወይም 999 3 ጊዜ ማለት ነው። በዚህ ዓመተ ምህረት በቺፕስ እየተመራ ወደ ፈለጉት ቦታ ሄዱ። የሰው ልጆችን ባላሰቡት ባልጠበቁት ሰዓት የሚያጠፉ ሚሳኤል የተፈተነበት ዘመን ነው። እነዚህ የምሳሌ ቁጥሮች የሚያሳዩት አንደኛ 3 የምሳር የማጭድ ምሳሌዎች ወደ ገመድ፣ ሁለተኛ 6 የምስቂያ ገመድ ወደ ሰይፍ የተቀየሩ፣ ሶስተኛ 9 የቆመጥ የቀስት ምሳሌ ሳሉ ወደ ቺፕስ የተቀየሩ ናቸው። ዮሐንስ በራእዩ ያየው ይሄው ነውና የዚህ ዓለም ገዢ ሰይጣን ያደረባቸውና የሰው ልጆች ያፋጀበትን በሰው አድሮ የጥፋት እርኩሰትን ያቆመበት ሚስጥር አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው። የዮሐንስ ራእይ 13-8 ምዕራፍ 13 ቁጥር 18 ላይ እንግዲህ እንዲህ ይላል፣ ግብፅን የሚደግፍ ይወድቃሉ፣ የኃይሏንም ትዕቢት ይወርዳል፣ ከሚገድል ጀምሮ እስከ ሰዌኔ ድረስ በእርሷ ውስጥ በሰይፍ ይወድቃሉ ይላል ጌታ እግዚአብሔር። ሕዝቅኤል 36 ላይ እንግዲህ አድማጭ ተመልካቾቼ አሁን ላይ ኮሮናን ጨምሮ የተለያዩ ሴራዎች በእነሱ እየተሰሩ እንደሆነ የተለያዩ ፕሮግራሞችን እየሰራን ነበረ። እኛም ብቻም ሳንሆን በርካታ የዩቲዩብ ገጾች፣ ፌስቡክ ጸሐፊዎች ስለዚህ ጉዳይ በደንብ ያጠኑ የሃይማኖት አባቶች እያወሩ ነበረ። እኛ ግን እየሰማን አይደለም፣ ወይም እየተከተልናቸው አይደለም፣ ወይም ደግሞ ከዚህ በፊት በፊልሞቻቸው አደንዝዘውናል፣ ቀድመው ነግረውናል የተለያዩ ነገሮች እንደሆኑ ጭምር ማለት ነው። ስለዚህ መጠንቀቅ ይገባናል። ለመዋጋት መጀመሪያ ጠላቶቻችንን ማወቅ ነው የሚገባን። ስለ ጠላቶቻችን ሳናቅ ዝም ብለን ተነስተን ብንዋጋ፣ ዝም ብለን ተነስተን ብናወራ ወይም ደግሞ ለመጠንቀቅ ብንዘጋጅ ትርጉም ያለው ነገር አይሆንም። መጨረሻችን ከእግዚአብሔር ጋር ለመቆም የጠላቶቻችን ወይም የሳጥናኤልን የነሱን ተከታዮች ዓላማቸውን ማወቅ አለብን።
በዚህን ሰዓት ላይ እኔ በጣም ጥያቄዎችን ማንሳት እፈልጋለሁኝ። ወደ ኋላ መመለስ ይገባናል፣ ወደፊት ለፊት ለመሄድ፣ ወደፊት ለፊትም ለመራመድ። ስለዚህ እነዚህን ታላላቅ ሚስጥሮችን የሚያውቁ የቤተ ክርስቲያን ሊቃውንቶች አሉ። የተለያዩ ስለ ታሪክ ያጠኑ ምሁራኖች አሉ። የነሱ አንደበት የነሱ ንግግር እንደዋዛና እንደ ቀልድ ማለፍ የለበትም ብዬ አስባለሁኝ። ብዙዎቻችን ልናቅና ልንጠነቀቅ ይገባል። በተለይ በውጭ ያሉ በምዕራቡ ሀገር ያሉ ስለዚህ ጉዳይ እጅጉን አብዝተው ያውቃሉ። ተስፋ በመቁረጥ ብቻም ሳይሆን ተይዘውም ስለሆነ ነው በብዙ ነገሮች መሰብረው ለመውጣት። ስለዚህ የኮሮናን ጨምሮ የነሱ ሴራ እንደሆነ ቀደም ሲል የሰራናቸው ፕሮግራሞች አሉ። እነሱን ከፍታችሁ ተመልከቱ። የነሱን ሚስጥር ለማሳወቅ ደግሞ መንገዳቸውን ለማሳወቅ መንገዳቸውን ለማስፋፋት ወይም ደግሞ ዓለምን አንድ አድርጎ ለመግዛት የሰይጣንን መንገድ ለብዙዎቻችን ሳናቀው እንድንከተል ለማድረግ የሚጠቀሙባቸው መንገዶችን አንደኛው ንግግሮቻቸውንና ሆን ብለው በራሳቸው እርስ በራስ የሚያደርጉት ግጭት ነው። G7ዎች አሁን እርስ በራስ እነ ቻይናን ጨምሮ አሜሪካን ሌሎች ሀገሮች አሉ። እነዚህ ሆን ብለው የራሳቸውን ጦርነት የራሳቸውን ግብግብ በሚዲያዎቻቸው ላይ የሚያሳዩን እውነታዎች አሉ። እኛ እነሱን ተከትለን አሜሪካ እንደዚህ ያለች፣ ሌላው ዓለም እንደዚህ ያለ፣ እርስ በራስ በኢኮኖሚ በተለያዩ ነገሮች እየተጣሉ ነው እያለን እኛ የነሱን ዜና እየሰማን ከስር ግን እነሱ የራሳቸውን ተልእኮ እያስፈጸሙ ነው። ምክንያቱም ግርግሩን ለመፍጠር ግርግሩን ለመስራት ትልቁን መንገድ የሚጠቀሙት እርስ በራስ በመጣላት እርስ በራስ የራሳቸውን መንገድ በመፍጠር ነው። ስለዚህ አድማጭ ተመልካቾቼ እንደዚህ አይነት ነገሮችን ለማወቅ ከስር መሰረቱ ማወቅ አለብን ብዬ ስላሰብኩኝ የራሳቸውን መረጃ ወደ እናንተ ለማቅረብ ይኸው እንግዲህ የተለያዩ ፕሮግራሞችን እየሰራንላችሁ ነው። ትንሽ ደግሞ ከነሱ ላስደምጣችሁ። የራሳቸው መሪዎቻቸው በተለያዩ ጊዜ የተናገሩት እውነታዎች ናቸው እነዚህ። I appeared before the Congressional Committee to tell what I knew of activities which might lead to an attempt to set up a fascist dictatorship. The potential for the disastrous rise of misplaced power exists and will persist. The very word secrecy is repugnant in a free and open society. And we are, as a people, inherently and historically opposed to secret societies, to secret oaths, and to secret proceedings. እንግዲህ ቀደም ሲል ያሳያችሁ ቪዲዮ የራሳቸው ፕሬዚዳንት የነበረ በኋላ ላይ ራሳቸው ያስገድሉት ነው እና ማይክል ጃክሰን እና ቦብ ማርሌን በርካታ የኪነ ጥበብ ሰዎችና በተለይ የኪነ ጥበብ ሰዎች ላይ በርትተው ብዙዎችን የገደሏቸው ወደ ራሳቸው ዓለም ለመመለስ በሚያደርጉት ጥረት ላይ የመጨረሻ ቅጣታቸው ሞት ነውና መረጃዎችን እንዳያወጡ። ነገር ግን እነሱ ቀደም ሲል በዘፈኖቻቸው በተለያዩ ነገሮች ውስጥ ከዚህ ነገር ጋር ተገዢ እንዳልሆኑ ሲነግሩን ነበር። በሚዲያዎቻቸው ትኩረት የሚሰጧቸው ነገሮች እነሱ ሲገሏቸው ቀን አቀደው ሲገሏቸው ግን ትኩረት እንዲነፈጋቸው ነው የሚያደርጉትና ብዙ ሰዎች ትኩረት አይሰጡትም። ግን በልባቸው ውስጥ አለ። በቅርቡ ስለነ ማይክል ጃክሰን ስለነ ቦብ ማርሌ ትክክለኛውን እውነተኛውን መረጃ ወደ እናንተ እናቀርባለን። እዚህ ጋር ደግሞ አሁን ቀጣይ የምትመለከቱት ደግሞ ጆርጅ ቡሽን ጨምሮ ባራክ ሁሴን ኦባማ ስለዚህ ጉዳይ ወይም ደግሞ ዓለምን አንድ አድርጎ ለመግዛት በሚሯሯጡበት መንገድ ላይ በተለያየ ጊዜ ንግግሮችን ሲያደርጉ ነበር። ትክክለኛ የፈጠጠ ንግግር እኛ ዜና ነው ብለን ስለምንሰማው ነው ይሄንን ነገር ማናቀውና ስለሱ ሲያቀርቡትን እውነተኛውን ነገር ደግሞ እንስማላቸው። President Bush signed a formal agreement that will end the United States as we know it. And he took the step without approval from either the US Congress or the people of the United States. Secret organizations of the world power elite are no longer secret. It's known as the Bilderberg Group. Could their objective be world domination? Defense Secretary Chuck Hagel said we are seeing a new 21st century world order being built, and although there are conflicts and complications, there's still hope. I think what's more hopeful, and maybe than any other time in the history of the world, is that we have more opportunities, and more possibilities, and more resources, and more capacity to do more good for more people. We meet here at a moment of testing for Europe and the United States, and for the international order
that we have worked for generations to build. But part of what makes us different is that we welcome criticism. አድማጭ ተመልካቾቼ በደንብ አድርጋችሁ ይሄንን ስሙት። በጣም የሚገርም ነገር ነው የሚያወራው። እኛ ፈዘናል ደንዘናል ይሄን Just as we welcome the responsibilities that come with global leadership. ራሳቸውን እንደዚህ ያሉ ያጠናክራሉ። We look to the east and the south and see nations poised to play a growing role on the world stage, and we consider that a good thing. It reflects the same diversity that makes us stronger as a nation, and the forces of integration and cooperation that Europe has advanced for decades. And in a world of challenges that are increasingly global, all of us have an interest in nations stepping forward to play their part, to bear their share of the burden, and to uphold international norms. But at this moment, we must meet the challenge to our ideals, to our very international order, with strength and conviction. And it is you, the young people of Europe, young people like Laura, who will help decide which way the currents of our history will flow. Do not think for a moment that your own freedom, your own prosperity, that your own moral imagination is bound by the limits of your community, your ethnicity, or even your country. You're bigger than that. You can help us to choose a better history. That's what Europe tells us. The policies of your government, the principles of your European Union will make a critical difference in whether or not the international order that so many generations before you have strived to create continues to move forward or whether it retreats. And that's the question we all must answer. What kind of Europe? What kind of America? What kind of world will we leave behind? I congratulate you on taking your place on the long gray line. The world is changing with accelerating speed. This presents opportunity, but also new dangers. It will be your generation's task to respond to this new world. Yes, I think its task will be to develop an overall strategy for America in this period when really a new world order can be created. It's a great opportunity. It isn't just a crisis. There's a need for a new world order, but it has different characteristics in different parts of the world. The affirmative task we have now is to actually create a new world order, because the global order is changing again, and the institutions and rules that worked so well in the post-World War II era for decades, they need to be strengthened. The way we're going to win over the long term is not just militarily. We've got to win over hearts and minds. And what that means is we've got to invest in countries that have no educational infrastructure, have no means for young people to get ahead. We've got to give them a stake in creating the kind of world order that I think all of us would like to see. After 1989, President Bush said, and it's a phrase that I often use myself, that we needed a new world order. እንግዲህ አድማጭ ተመልካቾቼ እነዚያን ነገሮችን ወደ እናንተ ፕሬዚዳንት አድማጭ ተመልካቾቼ እንግዲህ ተመልክታችሁታል። የተለያዩ ጊዜዎች ላይ የራሳቸውን ነገር ለማራመድ በሚዲያዎች ያወራሉ። እኛ ትኩረት አንሰጠውም፣ ምክንያቱም የሚያወሩበትን ነገር ታርጌታቸው የሚያወሩት በመላው ዓለም ላይ ነው ያሉት፣ ኢትዮጵያን ጨምሮ ግሩፓቸው
ቀስ እያለ አሁን የመንፈስ ውጊያ ወደ መንፈስ ውጊያ ነው። በመንፈስ ውጊያ ኢትዮጵያን ሰብረው ሊገቡ አልቻሉም። ግን አሁን ኦልሬዲ ሰብረው የሚገቡበት ጊዜ ተቃረበ ነው። ትንቢቱም ጊዜውም እየደረሰ ስለሆነ እኛ ደግሞ ከነ ኢትዮጵያውያኖች ከዚህ በፊት በተለያዩ ምክንያቶች እነዚህን ነገሮች እንዳናቅ በየትምህርቶቻቸው በሚዲያ ላይ ትኩረት እንዳይሰጥ ተደርጎ ለምሳሌ ሚዲያዎቻችን ላይ እንደዚህ አይነት እውነቶችን የያዙ እኔ በጣም የማውቃቸው ጋዜጠኞች አሉ። ለምን እንደማይሰሩ አይገባኝም። ምክንያቱም ገና ለገና ሚዲያውን ፍራቻ ይመስለኛል። ይሄ በራሳቸው ጋዜጠኞች በራሳቸው ሚዲያዎች የሚሰሩ የሚነገሩ ነገሮች ናቸው። ምላሽ መስጠት ባንችል እንኳን እንደዚህ አይነት ዶክመንተሪዎችን ሰርተን ሰዎች እንዲነቁ ለማድረግ ቢያንስ እንዲያውቁ ኢሉሚናቲ 666 ዓለምን አንድ አድርጎ ለመግዛት የሚደረገውን ጥረት ውጭ ያላችሁ በተለይ በደንብ ታውቃላችሁና ሀገራችን ያለው ህዝብ መስማት ማወቅ አለበት። ለምን እንደዚህ አይነት መከራ እየደረሰበት ከዚህ በላይ ደግሞ በጣም ብሶ ይመጣል። ከዚህ መጠንቀቅ አለብን። ይሄን አስመልክቶ የሰራነው ፕሮግራም እንግዲህ ዛሬ በዚህ ላይ ይጠናቀቃል። ቀጣይ ደግሞ ይዘንላችሁ የምንቀርበው በኢትዮጵያ ውስጥ ስላሉ የዚህ ማህበር አባላት በሚዲያዎች ላይ ትልቅ ትኩረት እየሰጡ ያሉ በስልጣን ደረጃ ያሉ ሰዎችን ደግሞ አጋልጠን ይዘን የምንመጣበት ፕሮግራም ነው። እውነታውን እንድታውቁት ነው። እንደዚህ አይነት ፕሮግራሞችን ትንሽ ከተከታተላችሁ ራሳችሁ እስከዛሬ የተወራውን የሄደበትን መንገድ ስታስቡ እውነታው እናንተ ጋር ይደርሳልና ስለዚህ ጉዳይ ማወቅ የተለየ ነገር አይጠይቅም። ማንበብ እዚሁ አሁን ገብታችሁ ስለዚህ ጉዳይ በደንብ ለማወቅ አሁን ይሄን ቪዲዮ ለማየት the end of days 666 2000 ኒው ወርልድ ኦርደር እዚህ ጋር ምናልባት አድራሻው እዚህ ጋር ይታያችኋል። እዛ ላይ ገብታችሁ ይሄን መመልከት ትችላላችሁ። ይሄ ቪዲዮ በተለያየ ቦታዎች ተጭኗል። እነዚህ ድጋሚ ጭነውት ነው ብዙ ቪው የላቸውም። ብዙ 53000 ምናምን ነው። በሚሊዮን የሚቆጠር ተከታይ ግን ያላባቸው ቦታዎች ላይ ቪዲዮ ተለቋልና እሱ መመልከት ትችላላችሁ። በጣም ብዙ አሉ። እኛ እንደ ሚዲያ ይዘን ወደዚህ መጣን እንጂ ሰፊውን ጊዜያችሁ እንደዚህ አይነት ነገር ላይ ብታሳልፉ ቀድማችሁ ለመጠንቀቅ ይጠቅማችኋል። የምትቃወሙ ሰዎች አላችሁ፣ ትክክል አይደለም የምትሉ የለም የምትሉ ሰዎች አላችሁ። ኤቪደንስ ግን ኤቪደንሶችን ይዘን እየቀረብን ነው ወደ እናንተ። እንግዲህ እውነታውን አሁንም ውሸት ነው እንደዚህ አይነት ነገር የለም የምትሉ ከሆነ እንግዲህ አይገባኝም። ለመጠንቀቅ ስንል ነው ወይ ሰዎች እንዲጠነቀቁ እግዚአብሔር ይጠብቀናል በሚል ብዙ የጤና ጥበቃ ሚኒስቴር ያወጣውን እጅ መታጠብ ሊሆን ይችላል መራራቅን እያደረጉ አይደለም ብዙዎቹና እሱ አይደለም ዋናው ነገር። የሰዎች አሰራር ነውና ከሰይጣን መንገድን የሚከተሉ ከእግዚአብሔር መንገድ ደግሞ መቆም አለብን። ስንቆም ዋንኛው ነገር ራሳችን የምንችለውን ይጠብቀን፣ የተረፈውን ደግሞ እግዚአብሔር ይጠብቀናል። ከነሱ ግን ቀድመን መረጃዎችን ሰምተን እንደዚህ ነገሮችን ቀድሞ አውቆ መጠንቀቁ ይበጃል ብለን ነው ወደ እናንተ ያቀረብነው። የተለያዩ ፕሮግራሞችን ወደ ኋላ ሰርተናል። ተመልሳችሁ ተመልከቱት። አብራችሁን ስለነበራችሁ በጣም ነው አብዝቼ አመሰግናለሁ። እናንተ የኢትዮጵያ ህዝቦች የዓለም መዳኛዎች ናችሁና እባካችሁን ነቅታችሁ አንቁን። ስለዚህ መፍዘዝ ማደንዘዙ ይብቃ። መልካም ነገሮችን ባያንስ የምታውቁትን ብትጽፉ ከስር ሌሎችም ይማራሉ፣ እኛም እንማራለን። ልንሰራላችሁ የምትፈልጉትን ፕሮግራም ንገሩን። አብራችሁን ስለነበራችሁ እጅጉኑ በድጋሚ አብዝቼ አመሰግናለሁኝ። አዣርቱኤል ነበርኩኝ። እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኖር በሚል የዛሬ ፕሮግራሜን እጨርሳለሁኝ።